በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የበጸሎት ሚዲያ ተከታታዮች እንዲሁም የክራር ሰልጣኞቼ እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ ከፍ ከፍ ያለና የተመሰገነ ይሁን። እንግዲህ ዛሬ ደግሞ ልዩ የሆነውን ስልጠና ይዤላችሁ ቀርቤያለሁ። ከዚህ በፊት ሁለት ተከታታይ ትምህርቶችን እንሰልጥነናል። እያጠናን ያለነው ትዝታ ሜጀር ነው። ወደ ዜማ እንዴት ይገባል የሚለውንም ሰርተናል። አሁን ምን ይቀረናል ካል ቅኝት መቀያየር አልሰራንም። አያችሁ ክራር ላይ ብዙ ነገሮች አሉ። ብዙ ነገሮቹ ግን እንዳያሰለችው ምንድነው እኛ በጣም ክራር ልንወድ ያስፈልጋል። ሁሉ ጊዜ ደጋግሜ የምነግራችሁ ነገር ክራሩን መውደድ ያስፈልጋል። ስለዚህ እጃችንን በደንብ እንዲንቀሳቀስ ሁሉ ጊዜ ልምምድ ማድረግ ይኖርብናል። እጃችንን እንቅስቃሴውን እንዳይረሳ ማለት ነው። ከዛ ቀጥሎ ደግሞ ምንድነው የሚጠበቅብን? እንዴት ነው ወደ ቅኝት የምንገባው? አሁን ቅኝት ነው ያስቸገረኝ የሚሉ ሰዎች ነበሩ ማለት ነው። ቅኝት ነው ያስቸገረን የሚሉ ሰዎችን ደግሞ ዛሬ ስለ ቅኝት ይዤላችሁ መጥቻለሁ ማለት ነው። ትዝታ ሜጀር ነው ቃኝቼ ያለው። ይሄ ትዝታ ሜጀር ነው። ይሄን ትዝታ ሜጀር ስፈርስብኝ እንዴት ነው ማስተካክለው? ወይ ደግሞ የተቀመጠውን ክራሬን አንስቼ እንዴት አድርጌ ነው ክራሩን መለማመድ የሚችለው ወይ ደግሞ ወደ ዜማ መግባት የሚችለው ለምትሉ ዛሬ እንግዲህ አዲሱን ወሳኝ የሆነውን ደግሞ የክራር ቅኝት ይዤላችሁ መጥቻለሁ። ካልተከታተላችሁ መቼም ሊገባን ስለማይችል ስለዚህ አሁን ትዝታ ሜጀር ይሄ ነው። በተማርነው መሰረት ወይም ደግሞ ተምራችሁ ቤታችሁ ውስጥም ለማጥናት በተዘጋጃችሁበት መሰረት ቤታችሁ ውስጥም ለማጥናት በተዘጋጃችሁበት መሰረት ይሄ እርግጠኛ ሆን ማለት ነው። ምን ጊዜም ክራራችን ከተቀመጠበት አንስተን መልመድ ያለብን ነገር መጀመሪያ ይሄ ነው ቼክ የምናደርገው። ከዚህ ውስጥ አሁን ለምሳሌ አንዱ ፈርሷል እንበል። አሁን ከመታነው ውስጥ ለምሳሌ አንዱ ፈርሷል። የትኛው እንደፈረሰ እንግዲህ ካወቃችሁ ትነግሩኛላችሁ። አያችሁ የለም ፈርሷል። ይሄ ቅኝት ፈርሷል። የለም አሁን ይሄ ቅኝት አሁን ፈርሷል። የፈረሰ ቅኝት ነው። ስለዚህ የትኛው ነው የፈረሰው የሚለው እንዴት ነው የምናውቀው ካልን መጀመሪያ በቃኝንበት ከክራ አንድ ጀምረን የፈረሰውን ማግኘት እንችላለን። 1 2 3 4 ማለት የሚገባው አውረድብን ማለት ነው። 4 ማለት ይገባው ነበር። 1 2 3 4 ማለት ሲገባው አያችሁ አላለም። 4 እንዲል የትኛው ነው የፈረሰው ማለት ነው። ስለዚህ ይሄ ፈርሶ አግኝተናል ማለት ነው። እኔ ስለማውቀው ነው የደረስኩበት። ስለዚህ በእናንተ ደግሞ እስቲ ሞክሩት እንደዚህ አፍርሳችሁ ለመመለስ። ስለዚህ 1 2 3 4 ፈርሶ ነው ያለው። ስለዚህ እቺ ማለት መቃኛዋ ነች። በእጃችን ትይዩ ያለችውን በእጃችን እቺን በመያዝ ለምሳሌ ስለፈረሰች ከቀኝ ወደ ግራ በማዞር የሰማው ማለት ነው ማምጣት አለብኝ። እስኪመጣ ድረስ መምታት አለብኝ። እየመታው እያዳመጥኩ ነው የሚቃኘው። እያዳመጥኩ መቃኘት አለብኝ። አያችሁ እየቃኘሁት ነው። አያችሁ አሁን መጥቷል ማለት ነው። አፍርሼው እንዴት ነው የቃኘሁት? በመነሻዬ መሰረት አግኝቼው ቃኝቼ ወደ ቦታው መልሼያለሁ ማለት ነው። አያችሁ አሁን የቀደሙ ነው። ቀደም መጀመሪያ ላይ የቃኘሁት ቅኝት አሁን መጥቷል። 1 2 3 4 5 1 1 2 3 4 5 1 ስለዚህ ከነዚህ መካከል አሁን ቅኝት እንዴት ነው የምንቃኘው? ሁለቱም ሶስቱም ፈርሶ ሊሆን ይችላል። ለምሳሌ አያችሁ አሁንም አፍርሼዋለሁ። ትንሿን አላፈርሳትም። ለምን? መነሻዬ ስለሆነች ማለት ነው። 1 2 ማለት ሲገባው 1 ፈርሷል። አያችሁ ስለዚህ ምን አደርጋለሁ? እቺኑ ይዤ አሁንም ምክንያቱም ወርዶ ስለሆነ መጨመር ይኖርብኛል። መጨመር ማለት ደግሞ ከቀኝ ወደ ግራ ማዞር ነው። መጨመር ከቀኝ ወደ ግራ ማዞር ነው። ክሩን መወጠር ማለት ነው በዚህ ቅኝት አማካኝነት። ስለዚህ ይሄው እያመጣሁት ነው። 1 2 3
ማለት ሲገባ ይሄኛው ሶስት ክር ሶስት ደግሞ አሁን 1 2 3 4 5 1 2 3 4 5 1 2 3 4 5 አሁን ክሬ ትክክል መጥቷል ማለት ነው። አሁን እንዴት ነው ምን ብለን ነው መቃኘት የምንችለው? ማለት እኔ አንዳንድ ሰው ማለት ክራርን ራሱ እንዴት ነው ማለት ለምንድን ነው የምንቃኘው? በምንድን ነው የምንቃኘው? እንዴት ነው የምንቃኘው? እንዴት ልንቃኝ እንችላለን? እንዴት አድርገን ልንቃኝ እንችላለን ለምለው ለምሳሌ አንድ መዝሙር በህሊናችን ውስጥ እንፈልግና በህሊናችን ውስጥ እናምጣና አንድን መዝሙር መቃኘት ፈለግን። አንድን መዝሙር መቃኘት ስንፈልግ ይሄ ክራር ፈራርሶ ነው ያለው። በቃ ከትንሿም ይፍረስ ችግር የለውም። ከክር አንድም ይፍረስ አሁን ክር አንድም ፈርሷል። የለም አሁን ፈርሷል። አሁን ፈርሶ ነው ያለው። ትዝታ አይደለም ምን ማለት ነው? ፈርሶ ነው ያለው ማለት ነው። ከቅኝት ወጥቷል። ይሄ ከቅኝት የወጣውን ክራራችንን አንስተን ስንነካካው ምንም አይሰጣም። ግን የሆነ መዝሙር ልንዘምር ፈልገናል። ለምሳሌ የቀደመ በደላችንን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን የሚለው መዝሙር መጨረሻዋን ምን ይዛት ይደረግልን ላ ላ ላ ላ 1 2 3 4 5 1 ወደሚለው እንወስዳለን። ለምሳሌ ከዛን መጨረሻዋን ቃል እንይዛትና የመጨረሻዋን ቃል አቤቱ ይቅርታ ፈጥኖ ይሁን ይደረግልን የምትሏን እንፈልጋታለን። ያችን ስንፈልጋት ከዚህ ክር ላይ ነው የምንፈልገው። አያችሁ አውራጣት ጋር ነው የመጨረሻዋ ቃል ይደረግልን አቤቱ ይቅርታ ፈጥኖ ይሁን ይደረግልን። ትንሽ መስተካከል ስላለበት ላስተካክለው። ከዛን እየቃኘን ነው ማለት ነው። ይሄ የዚህ መዝሙር ቅኝት አሁን መጥቷል ማለት ነው። ይሄ ነው የሚሆነው ማለት ነው። ምን ጊዜም ከትንሿ የምንነሳ ከመሃል ጣት የምንነሳ ከቀለበት ጣት የምንነሳ ከጠቋሚ ጣት የምንነሳ መነሻችንን ማወቅ አለብን። ላ ላ ላ ላ ላ ላ ቀደም 1 2 3 4 5 1 ነበር የምንለው። አሁን ደግሞ አዙረ ነው 2 3 4 5 1 2 ታያችሁ 2 3 4 5 1 2 እንላለን ማለት ነው። በዚህ መሰረት ቅኝቱ ተመልሶ ተስተካክሎ ያኔ እንደዛ እንልም። ስለዚህ መስተካከሉን ብቻ እንደዚህ አድርገን እርግጠኛ እንሆናለን። የቀደመ በደላችንን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን። በዚህ መሰረት ቅኝቱን ማስተካከል እንችላለን። የፈረሰውን ቅኝት ማለት ነው። ወይም ደግሞ አዲስ ቅኝት ለመመስረት ራሱ አሁን እኛ ይሄኛውን መዝሙር ለመዘመር አዲስ ቅኝት ነው የመሰረት ነው። አዲስ ቅኝት ለመመስረት ምንድነው መዝሙሩን መጀመሪያ መፈለግ፣ ከዛ ቀጥሎ የመዝሙሩን የመጨረሻ ድምጽ መስማት ነው። የመጨረሻ የመዝሙሩን ድምጽ ሰምቶ የመጨረሻዋን ድምጽ ተከትሎ ቅኝቱን ማምጣት ማለት ነው። በዚህ አይነት መልኩ የፈረሰባችሁን ክራራችሁን ማስተካከል ትችላላችሁ ማለት ነው። በዚህ አይነት አካሄድ ሌላም ቅኝት መስራት እንችላለን። ከዚህ ጋር በመሰረት ሳይሆን ሌላ መዝሙር ዘምረን በዛ መዝሙር ተከትለን መቃኘት
ወይ ደግሞ ከስልካችን ላይ መዝሙር ከፍተን ስልካችንን ተከትለን መቃኘት። ስልካችሁ ላይ ከፍታችሁ አሁን በዘመርኩበት መሰረት አዲስ መዝሙር አዲስ ቅኝት አምጣችሁ ዛሬ ቅኝታችን ወዴት ተገልብጧል? ከዚህኛይቱ ጣት ወደዚህ መጥቷል። ከዚህ ተነስተን ቃኝተን 1 2 3 4 5 1 ብለን ሰርተን ከዛ እግዚአብሔር ይመስገን ለዚህ ያደረሰን የሚለውን መዝሙር ሰርተንበታል። ቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ተመልሳችሁ ኑ። ኮሜንትም ጽፋችሁ የሚያስፈልጋችሁን ስልጠና ቀጣይ ይሄ ያስፈልገናል በዚህ ጉዳይ ላይ ስራልን ብላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ሼር በማድረግ በጸሎት ሚዲያ የሚለው የዩቲዩብ ቻናል ይሄ የራሴ ቻናል ነው።